አጨብጭበን አስገብተን ተቀብለነው 5 ዓመት ሙሉ ጨፍጭፈናል። ድጋሜ የእኛን ፍላጎት ሳያሟላ እየደበደበን እየረሸነን ማዳበሪያ አስቀርተውብን እየተሰቃየን ድጋሜ 5 ዓመት እሱን አንመርጥም። የዓለም ታሪክ ሁልጊዜም የሚቀየረው በቤተ መንግስት አስገራሚ ጓዳዎች ውስጥ አይደለም። የነገስታት ዙፋን የሚናደው የጨቋኞች ዘመን የሚያከትመው አዋጅ በነጋሪት ሲጎሰም ሳይሆን ትዕግስተኛው ገበሬ ሞፈር ቀንበሩን ጥሎ በቃኝ ሲል ነው። በአዲስ አበባ ኮሪደሮች የሚያንጸባርቀው አርተፊሻል ብርሃንና የባለስልጣናት የቅንጦት ኑሮ ከእይታ ውጭ በሆነችው ገጠሪቱ ኢትዮጵያ ውስጥ የሚነደውን የቁጣ እሳት ሊያጠፋው አልቻለም። ዛሬ የኢትዮጵያ የጀርባ አጥንት የሆነው ዝምተኛው አምራች የዘመናት የትዕግስት ቋጠሮውን በጥሷል። ጦርነት ይቁም፣ ማዳበሪያ ይቅረብልን፣ የመረጥነው መንግስት ጨፍጭፎናል፣ ድጋሜ መርጠን አንጨፈጨፍም የሚለው የገበሬው ነጎድጓዳዊ ድምጽ በአማራ ክልል የወረዳ ከተሞች ላይ እያስተጋባ ነው። መንግስት ደግሞ የዚህን አምራች ህዝብ ጩኸት ከማዳመጥ ይልቅ በጀት እየደበደበው በጀትም ቆርጣለሁ በማለት በረሃብ ሊቀጣው የሞት አዋጅ ሊያውጅበት እየዳዳው ነው። በእርግጥ የሞት አዋጁ ካወጀበት 2 ዓመት ከ8 ወራት እያስቆጠሩ ናቸው። የከተማው ባለስልጣንና ጦር ሰራዊት የሚበላውን የሚያመርተው ገበሬ በጀት በመቁረጥ ማሸነፍ ይቻላልን? ዳሩ ሲያምጽ መሃሉ ምን ይውጠዋል? የፈረንሳይ ቬርሳይ ቤተ መንግስትን ያናወጠው የሩሲያውን ዛር ከነዙፋኑ የገለበጠው የቻይናን ታሪክ የለወጠውና የገዛ ሀገራችንንም ያጼዎችና ወታደራዊ ደርግን ያንበረከከው ይኸው ከዳር ወደ መሃል የሚገፋው የገበሬ ቁጣ ዛሬ በጠቅላይ ሚኒስትር አብይ አህመድ መንግስት ደጃፍ ላይ ቆሟል። በሚቀጥሉት ደቂቃዎች የጀት ድብደባን ድምጽ ሊያዳፍኑ ያልቻለውን የሥርዓቶች አይን የሚያሳውረውንና የነገዋን ኢትዮጵያን አዲስ የታሪክ ምዕራፍ የሚጽፈውን የገበሬውን ማዕበል በጥልቀት እንመረምራለን። ታሪክ ራሱን ሲደግም የሥርዓት ፍጻሜ ደወል ሲደወል አብረን እናዳምጣለን። ማረሻው እንዴት ወደ አብዮት ሞተርነት እንደተቀየረ፣ በጀቱ የተቆረጠበት ገበሬ ከተማዋን እንዴት በረሃብ ሊያንቀጠቅጣት እንደሚችል ከታሪክ ማህደርና ከወቅታዊ የመሬት ላይ እውነታ ጋር እያዋድን ወደ እናንተ እናደርሳለን። አብራችሁን ቆዩ። የመሬት ቋንቋ ዝምታ ነው። መሬት አትጮህም፣ አትፎክርም። በዝምታዋ ውስጥ የዘመናት ብሶት፣ የተስፋ መቁረጥና የለውጥ ጽንሰ ሐሳብ ይንፈረፈራል። እንዲህ ያለውን ታሪክ አንጸባርቃለች። መሬት ስታምጥ የነገስታት ዙፋን ይናወጣል። መሬት ስትቆጣ በቤተ መንግስት የተገነቡ የብረት አጥሮች እንደ ሸረሪት ድር ይበጣጠሳሉ። በመሬትና በገበሬ መካከል ያለው ቃል ኪዳን የህልውና ነው። ገበሬው የመሬት አንደበት ነው። መሬት ደግሞ የገበሬው ነፍስ ናት። ዛሬ በኢትዮጵያ ታሪክ ውስጥ ሌላ አዲስ ምዕራፍ እየተጻፈ ነው። ዝምተኛው የሀገሪቱ የጀርባ አጥንት ትዕግስተኛው አምራች በታሪክ ለመጀመሪያ ጊዜም ባይሆን ማረሻውን ጥሎ ሞፈሩን አሽቀንጥሮ የቁጣ ድምጹን በየወረዳው ከተሞች እያስተጋባ ነው። በአማራ ክልል በሁሉም የወረዳ ከተሞች የታየው ትዕይንት ተራ የተቃውሞ ሰልፍ ብቻ አይደለም። ይህ የዘመናት ፍጻሜ ማብሰሪያ፣ የታሪክ አቅጣጫ ማስቀየሪያ የመለከት ድምጽ ነው የሚሉ አያሌ የፖለቲካ ልሂቃን በርካቶች ናቸው። ገበሬው ኮቴው ባውራው ጎዳና ሲያርፍ የተነሳው ትቢያ የሥርዓቶችን አይን የሚያሳውር የጭቆናን ዕድሜ የሚያሳጥር ጥቁር ደመና ነው። ገበሬው አደባባይ የወጣው በልመና አይደለም፣ በፍርድ ነው። የተሸከማቸው መፎክሮች በስነ ፖለቲካ ለቀይንት የተጻፉ የወረቀት ላይ ንድፍ ሐሳቦች ሳይሆኑ የህይወትና የሞት እውነታዎችን የሚያንጸባርቁ የዘመናችን ሕያዋን ቃላቶች ናቸው። ጦርነት ይቁም፣ ጭፍጨፋም ይቁም፣ ሰላምና ልማት ይምጣ የሚለው የገበሬው ጩኸት ከልብ የመነጨ የሰቆቃ ጥሪ ነው። ገበሬ ጦርነትን ይጠላዋል። ምክንያቱም የጦርነት የመጀመሪያው ገባር እሱ ነውና። ማሳው የጦር አውድማ ሲሆን፣ ልጆቹ የጥይት ማብረጃ ሲሆኑ፣ አዝመራው በደም ሲታጠብ ዝም ብሎ የሚያይበት ትዕግስት ተሟጦ አልቋል። መሬት ማዳበሪያ እንጂ የሰው ደም አትፈልግም። ገበሬው ማዳበሪያ ይቅረብለት ብሎ ሲጠይቅ ሕይወትን ማምረት ትውልድን መመገብ ስለፈለገ ብቻ ነው። ዛሬ ገበሬው ዘር ከማቅረብ ይልቅ የገዛ ልጆቹን አስክሬን በየማሳው ለመቅበር ተገዷል። ይህ የህመሞች ሁሉ ጣሪያ ነው ያሉን አንድ ፖለቲከኛ የመረጥነው መንግስት ጨፍጭፎናል፣ ድጋሚ መርጠን አንጨፈጨፍም የሚለው የገበሬው መፎክር የፖለቲካ ፍቺው እጅግ ጥልቅ ነው ይላሉ። የስልጣን ውል መፍረሱን፣ የህዝብና የመንግስት ትስስር መበጠሱን የሚያበስር ይፋዊ አዋጅ እንደሆነ የሚናገሩት እኒህ ልዑክ ዴሞክራሲ በርካቶችን ኮረጆ ውስጥ የሚገባ ወረቀት ብቻ አይደለም፣ ዴሞክራሲ የህይወት ዋስትና፣ የጋራ መግባባትና የተስፋ ቃል ኪዳን ነው ይላሉ። ገበሬው ድምጹን የሰጠው ለህይወቱ እንጂ ለሞት አልነበረም። የሰጠው የድምጽ ካርድ ተመልሶ የሞት ትኬት ሲሆንበት፣ የመረጠው መሪ ገዳይ ሆኖ ሲመጣበት ውሉን ቀዷል። ድጋሜ መርጠን አንጨፈጨፍም ሲል ከዚህ በኋላ በማታለያ ቃላት፣ በሐሰት ዲስኩርና በባዶ ተስፋ ዳቦ እንደማይታለል ማረጋገጫውን እየሰጠ ነው ይላሉ።
መንግስት ህጋዊነቱን የሚያጣው ጠመንጃ ሲያልቅበት ሳይሆን ህዝብ አንተ የኔ አይደለህም ብሎ በይፋ ሲክደው ነው የሚሉት እኒሁ ሊቅ አሁንም የሆነው እንዲህ ያለ ነው ሲሉ ያክላሉ። የመንግስት ሰራተኛው የሚመገበው ገበሬው ያመረተውን ነው። ይህ መፈክር ደግሞ የመሃልና የዳርን የከተማንና የገጠርን የተዛባ ግንኙነት በግልጽ የሚያሳይ የፖለቲካ ኢኮኖሚ እውነታ ነው። በከተማ በገጠር ትከሻ ላይ የተተከለች ጥገኛ ናት። በመሃል ሀገር ያለው የመንግስት ማሽን ወታደሩ፣ ፖሊሱ፣ ካቢኔውና ቢሮክራቱ የሚቆመውና የሚራመደው ገበሬው አቅልጦ በሚሰጠው ላብ ነው። ማረሻው ሲቆም የመንግስት ማሽን ይቆማል። ገበሬው እጁን ሲሰበስብ ከተማው በረሃብ ይንቀጠቀጣል። ገበሬው ይህን የተፈጥሮ ኃይሉን የተገነዘበ ይመስላል። የሀገሪቱ ኢኮኖሚ ጀርባ አጥንት መሆኑን እርሱ ከሌለ ቤተ መንግስቱ ባዶ ህንጻ መሆኑን አውቋል። ታሪክ ሁሌም የሚናገረው አንድ የማይፋቅ እውነት አለው። ለውጦች ከዳር ወደ መሃል እንጂ ከመሃል ወደ ዳር አይሄዱም። መሃል ሁልጊዜም ወግ አጥባቂ፣ ነባሩን ስርዓት አስጠባቂና በስልጣን ምቾት የተዘናጋ ነው። በቤተ መንግስት ዙሪያ ያሉ ሹማምንቶች ዓለም የሚያልቀው እነርሱ በሚያዩት አስፋልት መንገድ ጫፍ ይመስላቸዋል። ዳሩ ወይም የገጠሩ ክፍል ግን የህመሙ ሁሉ ማረፊያ፣ የችግሩ ሁሉ መናኸሪያ ነው። የፖለቲካ ኢኮኖሚና የማህበራዊ ጭቆና ጅራፍ በቅድሚያ የሚያርፈው በዳሩ ላይ ነው። ዳሩ ሲቆስል ቁስሉ እያመረቀዘ ቁጣው እየተጠራቀመ መጥቶ ወደ ማዕከል ይፈነዳል። በዓለም ታሪክ ገበሬ ያመጸባቸው ስርዓቶች በጠቅላላ ወድቀው ታሪክ ወድቀዋል ብሎ ጽፎላቸዋል። የፈረንሳይን አብዮት የፈጠረው በፓሪስ ጓዳ የተደበቀው ምሁር ብቻ አልነበረም። የዳቦ ጥያቄ ይዞ የተሰነሰው በፊውዳሎች ጭቆና ያረረው የገጠሩ አምራች ጭምር እንጂ። በ18ኛው መቶ ክፍለ ዘመን መገባደጃ በፓሪስ ከተማ ዝግ ባሉ ክፍሎች ውስጥ ሩሶና ቮልቴርን የመሳሰሉ ፈላስፎች ስለ ነጻነት፣ እኩልነትና ወንድማማችነት የሚያማምሩ ንድፎ ሐሳቦችን በወረቀት ላይ ያሰፍሩ ነበር። ሆኖም እነዚያ ጽሑፎች የቬርሳይን ቤተ መንግስት የብረት በሮችን ሊያንቀጠቅጡ የቻሉት በረሃብ አለንጋ የተገረፈው ዳቦ ብሎ የጮኸው ማረሻውን ጥሎ መንሹን ያነሳው የገጠሩ የፈረንሳይ ገበሬ እንደ ጎርፍ ወደ መሃል ሲተም ብቻ ነው። ቤተ መንግስቱ በቅንጦት ሲንበሸበሽ ማሪ አንቶኒ ዳቦ ካጡ ኬክ ብሉ ብላ ስታፌዝ የገበሬው ማሳገን በድርቅና በግብር ጫና አሮሮ ነበር። ምሁሩ አብዮቱን አሰበው፣ አምራቹ ገበሬ ግን አብዮቱን አረገዘው፣ አምጦም ወለደው። ያን አስፈሪ ንጉሳዊ ስርዓትም አንበረከከው። ይህ ወርቃማ የታሪክ ሸራ ዛሬ በኢትዮጵያችን ሰማይ ስር በተለይም በአማራ ክልል መንደሮችና የወረዳ ከተሞች ላይ በጉልህ እየተደገመ ይገኛል። በአዲስ አበባ ከተማ በዘመናዊ ቢሮዎች፣ ጓዳዎችና መስታወት በተንቆጠቆጡ የስብሰባ አዳራሾች ውስጥ ፖለቲከኞችና የካድሬ ምሁራን ስለ ብልጽግና፣ ስለ ኮሪደር ልማት፣ ስለ መናፈሳዎችና ስለ ሰዎች ሰራሽ ሐይቆች በስፋት ይተነትናሉ። በቴሌቪዥን መስኮት የሚታየው የመሃሉ ከተማ ብርሃንና ግርማ ሞገስ ልክ እንደ ጥንታዊቷ ፈረንሳይ ቬርሳይ ቤተ መንግስት የቅንጦትና የብሪት ተምሳሌት ሆኗል። እውነታው ግን ያለው ከመስታወቱ ህንጻ ውጭ ከከተማው አስፋልት ርቆ አቧራማ በሆኑት የወረዳ መንገዶችና በገበሬው ማሳ ላይ ነው። ልክ እንደ ፈረንሳዩ ገበሬ የኢትዮጵያ አምራች ኃይል ዛሬ የተነሳው የፖለቲካ ፍልስፍና ለመተንተን አይደለም። ጥያቄው እጅግ መሰረታዊ፣ ህልውናው የህይወትና የሞት ጉዳይ ነው። የፈረንሳይ ገበሬ ዳቦ ብሎ ጮኸ። ዛሬ በአማራ ክልል አደባባይ የወጣው ገበሬ ደግሞ ጦርነት ይቁም፣ ጭፍጨፋ ይቁም፣ ማዳበሪያ ይቅረብልን ብሎ እየጮኸ ነው። ልብ በሉ፣ መሀል ላይ ያለው መንግስት በቢሊዮኖች በሚቆጠር በጀት የቅንጦት ቤተ መንግስት ሲገነባ፣ ህይወትን ለሚያመርት ገበሬ ግን የዘር ማብቂያ ማዳበሪያ ተነፍጎታል። ከዚህ የከፋ የዘመን ንጽጽር ይገኝ ይሆን? የዘመናችን ማሪ አንቶኒዎች የገበሬውን ሰቆቃ ጩኸት ከምችት ማማቸው ላይ ሆነው እያጣጣሉት ናቸው። ከዚህ የከፋ የዘመን ንጽጽር የለም። የዘመናችን ማሪ አንቶኒዎች የገበሬውን የሰቆቃ ጩኸት ከምቾት ማማቸው ላይ ሆነው እያጣጣሉት ናቸው። ገበሬው ማዳበሪያ ሲጠይቅ መንግስት ከሰማይ በድሮን ቦምብ ያዘንብለታል። ገበሬው ሰላም ሲማጠን መንግስት የጦር ሰራዊት ያዘምትበታል። ልክ የፈረንሳይ ፊውዳሎች የገበሬውን በረት በግብር እንዳራቆቱት ሁሉ የዛሬዎች አገዛዝም ተቃውሞ በተነሳባቸው ወረዳዎች ላይ በጀት እየደበደቡ ናቸው። በአዲስ አበባ ጓዳ የተደበቀው የፖለቲካ ልሂቅ የገበሬውን ተቃውሞ የተወሰኑ ጸረ ሰላም ኃይሎች ሴራ ነው እያለ ራሱን ለማታለል እየሞከረ ነው። ነገር ግን መሬት ላይ ያለው እውነታ ያ የሚመስል አይደለም። የፈረንሳይን የባቲስተል እስር ቤት ያፈረሱት ምሁራኖች ሳይሆኑ የገጠሩ ገበሬዎች እንደነበሩት ሁሉ የዛሬውንም ስርዓት የትዕቢት ግንብ የሚያናጋው የህዝቡ እውነተኛ ብሶት ነው። የመረጥነው መንግስት ጨፍጭፎናል፣ ድጋሜ መርጠን አንጨፈጨፍም የሚለው ገበሬው መፎክር በየትኛውም ምሁር ሊጻፍ ከሚችለው የፖለቲካ ትንታኔ በላይ እጅግ እየጠለቀ ነው። ይህ ቃል የህጋዊነትን ውል በይፋ የመቅደድ አንተ የኔ አይደለም ብሎ ፊት የመንሳት የታሪክ አዋጅ ነው። ምሁር ሲበደል ብዕሩን ያነሳል፣ ወረቀት ያጠቁራል፣ ወደ ስደት ያመራል። ገበሬው ግን የሚሄድበት ሌላ ሀገር፣ የሚሰደድበት ሌላ ምድር የለውም። የእርሱ ሀገር ማሳው ነው፣ ሞፈሩም ክብሩም ነው፣ አፈሩ ማንነቱ ነው። በመሆኑም ገበሬው ሲበደል በደሉ አጥንቱ ድረስ ዘልቆ ሲሰማው ማረሻውን ትቶ ወደ አደባባይ ይወጣል። የመንግስት ሰራተኛው የሚመገበው እኔ ያመረቱትን ነው ሲል ማዕከሉን በሙሉ እያንቀጠቀጠው ነው። ከተማው በሙሉ በቤተ መንግስት ውስጥ የተቀመጠው ባለስልጣንም ጭምር የሚተነፍሰውና የሚኖረው በገበሬው የላብ ጠብታ መሆኑን እያስታወሰው ነው። በአማራ ክልል የታየው ይህ የገበሬው ቁጣ የዳቦን የሰላምን የህይወትን ጥያቄ ያነገበው ይህ ሀገር አቋራጭ ማዕበል የፓሪስን ጓዳ አልፎ መላዋን ፈረንሳይን እንዳጥለቀለቀው አብዮት ያለ ነው። ዛሬም የለውጡ ኃይል
በመሃል ከፖለቲከኛው መግለጫ ወይም ከካድሬው ዲስኩር አይመነጭም። የለውጥ ኃይል ያለው እዚያው ዳር ላይ ጥይት በበላው መንደር ማዳበሪያ ባጣው ማሳና አንጨፈጨፍም ብሎ በቆረጠው ገበሬ ደረት ላይ ነው። በተመሳሳይ መልኩ የሩሲያ የዛይር ስርዓት የተንኮታኮተው ጫማ የሌለው በረሃብ የተቆራመደው ገበሬ መሬት ዳቦ ሰላም ብሎ መፎሩን ወደ ጠመንጃ ሲቀይር ነው። የቻይናን አብዮት ከዳር ወደ መሃል ያመጣው የማኦ ሴቱንግ የገበሬዎች ሰራዊት ነው። የታሪክ ማህደር ሁሌም ህያው ነው። ትናንት የተፈጸመ እውነት ዛሬ በሌላ መልክ፣ በሌላ መልክዓ ምድር፣ በሌላ ትውልድ ላይ ደግሞ ብቅ እያለ ነው። የሩሲያው የዛይር ስርዓት የተንኮታኮተው ጫማ የሌለው በረሃብ የተቆራመደው ገበሬ መሬት ዳቦ ሰላም ብሎ መፎሩን ወደ ጠመንጃ ሲቀይር ነው። የቻይናን አብዮት ከዳር ወደ መሃል ያመጣው የማኦ ሴቱንግ የገበሬዎች ሰራዊት ነው ስንል ይህ እንዲሁ በወረቀት ላይ የሰፈረ የሩቅ ዘመን ተረት አይደለም። ዛሬ በኢትዮጵያ በተለይም በአማራ ክልል ገጠራማ መንደሮችና ወረዳዎች እየተነነ ያለው የለውጥ እሳት በትክክል የሚያሳየው የታሪክ መስታወት ነው። በ20ኛው መቶ ክፍለ ዘመን መባቻ የሩሲያ ዛይር ኒኮላስ ሁለተኛ በሴንት ፒተርስበርግ ቤተ መንግስት ውስጥ በወርቅና በብር በተንቆጠቆጡ ዙፋን ላይ ተቀምጦ የሀገሪቱን ገበሬ ጩኸት አላዳመጥ ብሎ ነበር። የሩሲያ ገበሬ ጫማ አልነበረውም። በበረዶ ላይ በባዶ እግሩ እየተራመደ የቤተ መንግስቱን ግምጃ ቤት በዚያ ቀዝቃዛ ውስጥ በወጣ ላቡ ይሞላ ነበር። ነገር ግን ስርዓቱ ለዚህ ገበሬ የሰጠው ምላሽ ረሃብን፣ አላስፈላጊ ጦርነትንና ጥይትን ሆነ። በመጨረሻም ያ ትዕግስተኛ ገበሬ ምርጫ አጣ። መሬት ዳቦ ሰላም የሚል አጭር ግን የህይወት መሰረት የሚነካ መፎክር አነገበ። የክረምቱን ቁር የተቋቋመው ያ በባዶ እግሩ የሄደው የሮማኖቭን ስርወ መንግስት የብረት በሮች በእርግጫ ሰባበራቸው። ማረሻው ወደ አፈሙዝ ተቀየረ። ዛሬም ከነ ዙፋኑ ታሪክ ሆኖ ቀረ። ይህ እውነት ዛሬ ኢትዮጵያ ውስጥ እንዴት በሚገርም ሁኔታ እየተደገመ ነው። ዛሬ በአዲስ አበባ ማዕከል ያለው አገዛዞች የዘመናችን የዛር ስርዓት ሆኗል። የቤተ መንግስት ዙሪያ ያሉ ባለስልጣናት በኮሪደር ልማት በፓርኮችና በአስፋልት ላይ በሚበሩ መብራቶች ድምቀት ዳሩን አምራች ገበሬ ረስተውታል። የሩሲያ ገበሬ መሬት ዳቦ ሰላም ብሎ እንደጮኸው ሁሉ ዛሬ የአማራ ክልል ገበሬ ደግሞ በአደባባይ ወጥቶ ማዳበሪያ ሰላም ጦርነት ይቁም እያለ ነው። የሩሲያ ገበሬ ልጆቹን በማይመለከታቸው የአንደኛው የዓለም ጦርነት ሲማገዱበት እንዳመፀው ሁሉ ዛሬ የኢትዮጵያ ገበሬም የመረጥነው መንግስት ጨፍጭፎናል፣ በድሮን አቃጥሎናል፣ ጦርነት ይብቃ ብሎ ሞፈሩን ጥሎ ወደ ትግል አደባባይ ወጥቷል። የዛሬ መንግስት ገበሬውን ንቆ በጉልበት ለማንበርከክ ሲሞክር ራሱን የፈረሰው የዛሬው የኢትዮጵያ መንግስትም በጀት ቆርጣለሁ በማለት ይህንን አምራች ህዝብ በረሃብና በኢኮኖሚ ማዕቀብ ሊያንበረክከው መሞከሩ የዛሬን የታሪክ ስህተት በባሰና በከፋ ድንቁርና መድገም ነው የሚሉ የፖለቲካ ልሂቅ አጋጥመውናል። ገበሬው ግን ድጋሜ መርጠን አንጨፈጨፍም ብሎ ሲያውጅ ልክ እንደ ሩሲያው ገበሬ የስርዓቱን ህጋዊነት ከመሰረቱ ነቅሎ ጥሎታል። ጫማ ያልነበረው የሩሲያ ገበሬ ታላቂቱን ኤምፓየር ካፈረሰ ዛሬ በደል ያንገፈገፈው ሰላም ያጣው የኢትዮጵያ ገበሬ ይህን ከመሬት እውነት የራቀ አገዛዝ መነቅነቁ አይቀርም። በ1940ዎቹ ማኦ ሴቱንግ አንድ ትልቅ የስነ ፖለቲካ እውነት ተገንዝቦ ነበር። አብዮትና የለውጥ ማዕበል የሚመጣው ከተማ ውስጥ ሱፍ ከለበሱ ፖለቲከኞች ወይንም በፋብሪካ ከተሰከሰጉ ሰራተኞች ብቻ አይደለም። ትልቁ የለውጥ ሞተር እውነተኛው የሀገር ጀርባ አጥንት ያለው ገጠሩ የቻይናን ክፍል ውስጥ በዝምታ በሚያርሰው ገበሬ ውስጥ ነው። ስለዚህም ማኦ ከተማዎችን በገጠር መክበብ ወይም ሰራውንዲንግ ዘ ሲቲ ፍሮም ዘ ካንትሪ ሳይድ የሚለውን ትልቅ ስልት ነደፈ። አብዮቱ ከዳር ተነስቶ ወደ መሃል ፈሰሰ። የገበሬው ሰራዊት የቤጂንግን የከተማ ፖለቲከኞችና ወታደሮች እንደ ጎርፍ ጠራርጎ ወሰዳቸው። ይህ ከዳር ወደ መሃል የሚለው የተፈጥሮ ለውጥ ህግ አሁን በኢትዮጵያ ውስጥ በተግባር እየታየ ነው። የጠቅላይ ሚኒስትር አብይ አህመድ መንግስት አዲስ አበባ ላይ ተቀምጦ መሃሉን ስላስጌጠ ቢሮክራሲውን ስለተቆጣጠረ ብቻ አሸናፊ ሆነ ይመስለዋል። ነገር ግን በአማራ ክልል ወረዳዎችና ገጠራማ ከተሞች የተቀጣጠለው የገበሬው አመጽ ያንን የቻይናውን አብዮት የሚያስታውስ አደገኛ አካሄድ ነው። ወደ ራሳችን ሀገር ታሪክ ስንመጣ ደግሞ እውነታዊ በልጥ ፍንትው ብሎ የሚታይ ይሆናል። የቀዳማዊ ኃይለ ሥላሴ ንጉሣዊ ስርዓት ከመሰረቱ ያናወጠው በተማሪዎች የተዘመረው መሬት ላራሹ የሚለው መፎክር ብቻ አልነበረም። በጎጃም፣ በባሌ፣ በትግራይ የተነሱት የገበሬዎች አመጾች የስርዓቱን ደም ስር ቆርጠውታል። ገበሬው ግብር አልከፍልም ሲል መሬትን አልንጠቅም ብሎ በቆንጨራ ሲነሳ የመሃሉ ቤተ መንግስት መናጋት ጀመረ። የደርግን ወታደራዊ መንግስት እስከ ጥርሱ ታጥቆ ያንበረከከው ማን ነው የተባለም እንደው በገጠር የተደራጀው ከዳር ወደ መሃል የገፋው የገበሬው ማዕበል አይደለምን የሚል ምላሽ ያገኛል። በኢትዮጵያ ታሪክ ገበሬን የገፋ ማሳን ያጠፋ አራሽን ያደማ ስርዓት እድሜው በእርግጥ አጭር ነው። ገበሬ የለውጥ ሞተር ነው ሲባል በውስጥ ያዘለው ኃይል ሀገርን የማፍረስም ሆነ የመገንባት አቅም ስላለው ነው። ታዲያ የጠቅላይ ሚኒስትር አብይ አህመድ መንግስት ዕጣ ፈንታ ምን ሊሆን ነው የተባለም እንደው ይህ መንግስት በመሃል ከተማ በሚያሳያቸው አርተፊሻል ብርሃኖች በፓርኮችና በረጅም ህንፃዎች ተከቦ የሀገሪቱን እውነተኛ የልብ ምት ማዳመጥ ከተወውሎ አድሯል። የገበሬውን ጩኸት እንደ ትርጉም አልባ ጫጫታ፣ የዳሩን ህመም እንደ ሩቅ ተረት አድርጎ እየቆጠረው ይመስላል። ነገር ግን አሁን ማዕበሉ ተነስቶበታል። በአማራ ክልል በሁሉም ወረዳዎች የተፈጠረው የገበሬ አመጽ የስርዓቱ የፍጻሜ ስርዓት እየቀረበ መሆኑን የሚያሳይ ትልቅ ማሳያ ነው የሚሉ የፖለቲካ ተንታኞች አጋጥመውናል። መንግስት አመጹን በኃይል ለማዳፈን በማስፈራራት ለማስቆም ያደረገው ሙከራ ሁሉ ከሽፏል። ይባስ ብሎ መንግስት የወሰደው የቅርብ ጊዜ እርምጃ የስርዓቱን ተስፋ መቁረጥ
ጣሪያ የሚያመላክት ነው ይላሉ መረጃዎች። እንደሚያመላክቱት መሰል ህዝባዊ ተቃውሞ የተካሄደባቸውን ወረዳዎች በጀት እየደበደበ ይገኛል። ይህ እርምጃ በፖለቲካው ቋንቋ ራስን የማጥፋት ፖሊሲ ሊባል የሚችል ነው። ህዝብን በጀት መደብደብ፣ ህዝብን በበጀት ለመቅጣት መሞከር ውሃን በማገድ አሳን ለማስፈራራት እንደመሞከር ያለ ነው። ገበሬው መሬቱ አለው፣ ክንዱ አለው፣ እህሉን የማምረት አቅም አለው። በጀቱ የሚቆረጠው የወረዳው መዋቅር፣ የጤና ጣቢያው፣ ትምህርት ቤቱ እንጂ የገበሬው ማሳ አይደለም። ይህ ማለት መንግስት የራሱን ተቋማት ከህዝብ እያራቀ በመንግስትና በህዝብ መካከል ያለውን ቀጭን ክር በገዛ እጁ እየበጠሰው ነው እንደማለት ያለ ነው። አንድ ስርዓት ማሰብ ሲያቅተው መፍትሄ ሲጠፋው ህዝቡን እንደ ጠላት ማየት ይጀምራል። በጀት መከልከልን፣ የኢኮኖሚ ማዕቀብን መጣል፣ ህዝብን በረሃብ ለማንበርከክ መሞከር የስርዓቱ የፍርሃት መገለጫዎች ናቸው ያሉን አንድ ፖለቲከኛ፣ ነገር ግን ይህ ድርጊት የገበሬው ቁጣ ከማባባስ እልሁንም ከማጠንከር ውጭ የሚያመጣው ጠብታ ትርፍ የለም ይላሉ። ገበሬው የመንግስት ሰራተኛው የሚመገበውን ያመረትኩትን ነው ብሎ እያወጀ ባለበት በዚህ ሰዓት መንግስት በጀት ቆርጣለሁ ማለቱ ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉት አይነት ብሂል ነው ይላሉ። ከተማው የሚበላው ከሌለው በጀቱ ወረቀት ብቻ ነው። የሀገሪቷ ኢኮኖሚ የጀርባ አጥንት የሆነው ህዝብ ለማስራብ መሞከር የገዛ ራስን የጀርባ አጥንት እንደ መስበር የሚቆጠር ነው። የገበሬ አመጽ የጎርፍ ውሃ ነው። አንድ የከፈሰሰ አንድ የፊቱን ካዞረ በትንሽ ግድብ አይገታም። የጠቅላይ ሚኒስትር አብይ አህመድ መንግስት አሁን ያለው ምርጫ እንዲህ ያለ ነው የሚሉት እኒሁ ፖለቲከኛ፣ ምክንያቱም ዜጎች ድጋሜ መርጠን አንጨፈጨፍም ብሎ የመተማመኛ ሰነዳቸውን ቀደው ጥለዋል። በታሪክ ሂደት ውስጥ የገበሬን ደም የጠጣ መሬት ዝም ብሎ አይቀርም ይላሉ። ያበቅላል፣ ቁጣን ያበቅላል፣ አመጽን ያበቅላል፣ በመጨረሻም ፍትህን ያበቅላል። አሁን በአማራ ክልል እየታየ ያለው ትዕይንት የኢትዮጵያ የነገዋ ማለዳ ብርሃን ማብሰሪያ ነው። ጭስ አልባው የገበሬ ትግል ሞተር መንቀሳቀስ ጀምሯል። ዳር ላይ የተለኮሰው የለውጥ እሳት የመሃሉን የጭቆና ግንብ እያሞቀው ነው። ማረሻና ሞፈር የያዙ እጆች ወደ አደባባይ ሲወጡ ጠመንጃ ያነገበው ኃይል ከንቱነቱን ይረዳል። የታሪክ ጎማ ወደፊት እንጂ ወደ ኋላ አይሽከረከርም። የህዝብን ድምጽ በጥይት አፍኛለሁ፣ የገበሬውን ጥያቄ በበጀት እቀጣለሁ ብሎ ማሰብ የዋህነት ነው። በኢትዮጵያ ሰማይ ስር ከመሬት የተጣላ ካራሹ የተጋጨ ስርዓት ለዘላለም ሲኖር ታይቶ አይታወቅም። ትናንትም አላየንም፣ ዛሬም አናይም፣ ነገም የሚሆነውን ራሱ ይመልሰዋል። በያላችሁበት ዓለም ሰናይ ጊዜ እየተመኘን በዚሁ እንሰናበታለን።